ክርስትናን እናጠፋለን፣ ክርስትና ኢትዮጵያ ላይ ታሪክ እናደርጋለን። እንደዛ እያሉ የጅል ዜማ ሲያሰሙ ነበረ። እስልምና ይጠፋል አይጠፋም? እስልምና የሚጠፋ ሃይማኖት ነው አይደለም? የዛሬ ቶፒካችን ከምድረ ገጽ የሚጠፋ ሃይማኖት ነው ወይስ አይደለም? እስልምና ይጠፋል ብለህ ታምናለህ? ምን ይጠፋል? እንዴት ይጠፋል? እንደው እስልምና ከጠፍ ምድር ላይ ሙሉ ለሙሉ ጠፍቶ መጨረሻ ላይ አንድ ሰው እንኳን አላህን ራሱ ማያውቅ ይኖራል ብለህ ታምናለህ? እኔ እስልምና ይጠፋል ብዬ አላምንም። ኦኬ፣ እንደሚጠፋ ባሳየስ? ከምንድን ነው የምታሳየኝ? እኔ ከምሰራው እኔስ እስልምና የሚጠፋ ከሆነ የሐሰት ሃይማኖት ነው ብለህ ታምናለህ? አላምንም። እስልምና ማለት እንዴት ሐሰት ይሆናል? እንዴት ሐሰት ማለት? እኔ ትክክል ነው ብዬ ነው የምከተለው እኮ። ሙሉ ለሙሉ ከምድረ ገጽ የሚጠፋ ሃይማኖት ነው ብለህ ነው የምታምነው ወይንስ የማይጠፋ? ያው ሰው ሁሉ ሲያልቅ ነው። ሰው ሳያልቅ ሰው ላይ ምድር እያለ አላህም የሚጠራ ይጠፋል ብለህ ታምናለህ? የውመል ቂያማ ሊደርስ ሲል እንደዛ አይነት ነገር ሊኖር ይችላል። ማለት ግፍ ሲበዛ ምናምን ነው እና የውመል ቂያማ የሚደርሰው ማለት ነው። ኦኬ፣ ግፍ ሲበዛ ማለት ስለዚህ ያኔ ከነ እስልምና ይጠፋል ማለት ነው። ያው ዙልም ሲበዛ በደል እንደምናየው አሁን ሰው ለሰው መገዳደል ይሄ ለራሱ ዙልም ነው። አላህ መካድም ደግሞ እንደዛው ነው። እንደዛ ብለን ነው ማለት። እስልምና አሁን እየበዛ ነው ያለው እየቀነሰ ነው ያለው እንዲህ አሁን ደግሞ ወደ ክርስትና እኔ ሲመጣ ይቻላል ወደ እስልምና ግን ስለዚህ እስልምና እየበዛ ነው አይደል አሁን ላይ ስለዚህ ውሸት ነው ማለት ነው። ውሸት ነው ማለት ነው። እስልምና ወደ ክርስትና የሚመጣ ይቻላል። አያላየህ እሱ ያንተ የአይን ጉዳይ ነው። ወደ ክርስትና መጣሁ ኬርስ እኔ እየጠየቅኩ ያለሁት። ስለዚህ አሁን እስልምና እያደገ መሄዱ ስለዚህ ሐሰት ነው ማለት ነው። የመሐመድ ትንቢት የኔ ኡመት እየቀነሰ ነው የሚሄደው ማቱ ስህተት ነው ማለት ነው። የውመል ቂያማ ደረሰ እንዲያሁን አንተ ራስህ እኮ አልከኝ እኮ ሰው መገዳደሉ እንዲህ ማድረጉ የውመል ቂያማ ምልክት ነው አልከኝ። እየደረሰ እንደሆነ ጠቆምከኝ አንተ ራስህ እኮ። ታላላቅ ምልክቶች ገና ናቸው። ታላቅ ምልክት ምንድን ነው? ምሳሌ እና የእናንተ የምታመልኩት ነብይ አልወረደም ገና ነው። እኔ ማመልከው ለፍርድ ይወርዳል። ያኔ ሲወርድ ግን አንተ እንደምታምነው አይደለም። እኔ ማመልከው ከሆነ ደግሞ እንዴት ምን እንዴት አለው? ያንተ አላህ አንዴም ሳይመጣ በአንተ አስተምሮ ራሱ ያንተ አላህ ከሌሊቱ ቅርቢቱ ሰማይ ጋር በየቀኑ እየተመላለሰ አንድ ቀንም ሳይመጣ እንዳንተ አስተምሮ ኢሳ 2 ጊዜ ሊመጣብህ ነው። አላህ ማሳካት ያልቻለው ኢሳ ራሱ ያሳካዋል። እዛም ደግሞ ወደኛ ፈረድ ነው ይፈርዳል። ቆይ ወደ ስድብ አትሂድ። እኔ አንተ አሁን አላህ መጥቶ ያውቃል? አላህ መጥቶ ያውቃል? ቻሌንጅ ሚ አላህ መጥቶ ያውቃል? ከቅርቢቱ ሰማይ አልፎ ምድር መጥቶ ያውቃል? እሱ አንዴም ሳይመጣ ቃሉ ግን ያላ ቃል ኢሳ አስቀድሞ መጥቶ ነበር፣ ተመልሶ ሄደ፣ ተመልሶ ደግሞ ለፍርድ ይመጣል ብለህ ታምናለህ? አንዴም ሳይመጣ ኢሳ 2 ይመጣል። ዩቱብ ላይ ያላችሁ እንዴት ናችሁ? ተማም ነው? ሰላም ናችሁ ወገኖቼ፣ ዘመዶቼ እንዴት ናችሁ? አንተ በለያ ዩቱብ እንዴት ናችሁ? ሞቅ ሞቅ ብሏል ዛሬ። ዩቱብ ላይ ምንድን ነው ኮመንቱ ራሱ ሌላ ታምር ውስጥ ገብቷል። ሰላም ናችሁ ወይ ሙሚናት የዩቱብ ዘመዶቻችን ቤተሰብ ሰላም በሉኝ እንጂ ዩቱብ ላይ ያላችሁ
የመጨረሻ ሰዓት ቂያማ በዚህና በዚያ ጊዜ ትመጣለች ብለህ የምታወራው ይህ ሐዲስ ምንድነው አለው። እርሱም አለ አላህ የጠራ ነው፣ ከአላህ ሌላ አምላክ የለም። አሁን ላለማንም ቢሆን ምንም ነገር ላላወራ ወስኛለሁ። እኔ ያልኩት ከጥቂት ጊዜ በኋላ ትልቅ ክስተት እንደምታዩ፣ ይኸውም የተቀደሰው ቤት ካዕባ እንደሚቃጠልና ይህም በእርግጥ እንደሚከሰት ብቻ ነው። በዚያም የአላህ መልእክተኛ እንደዚህ ማለታቸው ተዘገበ ይላል። ደጃል በእኔ ኡማ ወይም ህዝብ ውስጥ ይወጣል። እርሱም በዓለም ውስጥ ለአርባ ቀን 40 ወር ይሁን ወይም 40 ዓመት ማለታቸው እንደሆነ በእርግጠኝነት መናገር አልችልም። ከዚያም አላህ የአርዋ ብን መስዑድን የሚመስለውን የመርየም ልጅ ኢሳን ይልካል። እርሱም ኢሳን ይከታተለዋል፣ ደጃልን ማለት ነው፣ ይገድለዋል። ከዚያም ሰዎች በሁለት ግለሰቦች መካከል ምንም አይነት ጥልና ቅሬታ ሳይኖር ለ7 ዓመት ይኖራሉ። ማንን ከገደለው በኋላ? ደጃልን ከገደለው በኋላ ለ7 ዓመት ይኖራሉ ሰዎች። ከዚያም አላህ በምድር ላይ በልቡ ውስጥ የብጣሽ ያህል በጎ ነገር ወይም እምነት ያለው አንድም ሰው ሳይቀር የሚገድል ቀዝቃዛ ነፋስ ከሶሪያ በኩል ይልካል። እስከዚያው ድረስ ከእናንተ መካከል አንዳንዶቻችሁ ወደ ውስጠኛው የተራራ ክፍል ቢገቡ እንኳ ይህ ነፋስ ያንን ቦታ ደርሶ ሞታቸው ይፋጠናል። የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። በእንስሳት ባህሪ የታጨቁና እንደ ወፎች ግዴለሽ የሆኑ መጥፎ ሰዎች ብቻ ይቀራሉ። በጎ ነገርን አያደንቁም፣ እኩይ ነገርንም አይቃወሙም። ከዚያም ሰይጣን በሰው አምሳል ወደ እነርሱ መጥቶ አትታዘዙኝም ወይም ጥሬን አትመልሱም ምን ይላቸዋል። እነርሱም ምን ታዘናለህ ይሉታል። እርሱም ጣዖትን እንዲያመልኩ ያዛቸዋል። ከዚያም ሁኔታ ሆነው የተትረፈረፈ ሲሳይና የተመቻቸ ህይወት ይኖራቸዋል። ከዚያም ጡሩምባው ይነፋል ይላል። አብዲ ሰምቻለሁ፣ አዳምጫለሁ። የመጽሐፉ ባለቤት ማን ነው? ጸሐፊው? ሐዲሱ የማን ነው? አሳየው። ቡሃሪ ነው? ኦኬ። ሳሂህ ሙስሊም ነው። ሳሂህ አልሙስሊም። እስቲ ኦኬ፣ ከራሱ ፔጅ ላይ ያሳየኝ። አይ ሌላ እንትን ውስጥ አትግባ። ከራሱ ነው፣ ችግር የለውም። አንዴ አይ በአማርኛ ያነበብኩ ቦታ ትራንስሌት አማርኛው ማተርጉምልኝ ብለህ እኮ ትራንስሌት አድርገህልን። ያው እንግሊዘኛውም አረብኛውም ከፈለክ አማርኛ ይሆንልኝ ብለህ ተተርጉሞልህ ነው። ምናልባት ይሄ ሳሂህ ሙስሊም ላይ እንደዚህ እንትን ነገር የለም። አሁን ደጃል ከተገደለ በኋላ ለ7 ዓመት ዓለምንም አይደለም። ይሄ ሊጻፍ እኮ ይችላል። ይሄ አስመስሎ ሰውን ለመሸወድ ሰውን ለማጭበርበር ይዛቸው የመጣቸው ሊሆን ይችላል። ያለውን ሐዲስ በዚህ ሐዲስ ቁጥር አውጣና አንብብ። አንተ ጋር ያለውን ሐዲስ በዚህ ሐዲስ ቁጥር አውጣና አንብብ። እንደፍራታቸው ላሳየው፣ እንኳን ማንበብ ላሳይ ይችላለሁ። አሁን ስማኝ። አረ ጭራሽ ልታሳየን ትችላለህ። እኛ ታዲያና እንደምንፈልገው ከፍ አድርገን ሂሚሌት ማድረግ ስለምንመቸል ይሄ ቤት የምሁራኖች ነው። ያነበቡ የሚያገናዝቡ ሻርፕ ጭንቅላት ያላቸው ሲመጡ ከስር ሲቀመጡ ደስ አይለንም። እኔ ብጠይቅ ማራቶን ነው 100 ሜትር ነው የቀደደው። ያነበቡ ሰዎች ከፍ አድርገን ለጥፋቸዋለን ብዬለው ስገዳ ሙድ ይዛል እንዴ ላሳይ ይችላለሁ ምናምን ነገር አንብቤዋለሁ ምናምን የለም ምናምን ብሎ ያክታለን ተባለ እንዴ? ያለው ይሄን የመሰለ አቋም ይዘህ ከፍ አድርገን ነው የምንለጥፍህ። እነዛ ሰዎች ምን ላይ ናቸው? በግሉ ደግሞ ማድረግ አለማድረግ ይሄ you have to believe or not that is your decision personally በግል ነው በግል። ስለዚህ እያልኩ ያለሁት እንኳን እነሱ እኔም አምናለሁ፣ እንደዛ አምናለሁ። የግል ነው እምነት በግል ስለሆነ እንዲያ ከሆነ እነኛ ሰዎች ደግሞ የነቢያቸውን ሱናስ እየተከተሉ እንደሆነ wherever you find them analyze them
for there will be a reward for their unaliver on the day of resurrection ይላል። ባገኛችሁባቸው ቦታ ላይ አናላይቭ አድርጓቸው፣ ይህንን ላደረገ ደግሞ ሽልማት አለው ይላል። ስለዚህ እነሱ እየሰው ያሉበት የነቢያቸውን ንግግር ተቀብለውስ ቢሆን ስለነሱ እኔ ብሆን ብዬ ነው የምገልጽልህ። ይሄ እስኪቀር ሌላውን ትእዛዝ በጣም በሺዎች የሚቆጠሩ መመሪያዎች ወርደዋል። እነሱን ተከትዬ የዚህ ሽልማት ይቅርብኝ በግሌን አልፈጽመውም እኔ። ኦኬ፣ ስለዚህ የነቢይን አስተምሮ አትቀበልም ማለት ነው። እዚህ ላይ ይሄን ሰው ግደል ለሚለው ነገር እኔ አልፈጽመውም። ምክንያቱም በሺዎች የሚቆጠሩ በጣም መልካምና ደግ በጣም በቃ እምነቱ ውስጥ እንድትገባ የሚያደርጉ ደጎች አሉ። እነሱን ሰርቼ ይሄ ይቅርብኝና ሽልማቱ ይቅርብኝ ደግሞ ነው። ስለዚህ ከነብይ አስተምሮት ውስጥ ማትቀበላቸው አሉ ማለት ነው። በግሊያው ለምሳሌ ልንገርህ፣ እንግሊዘኛውንም አረበኛውንም በአማርኛ ራሱ ተጽፎ ለምሳሌ አሰድ የሚለው አንበሳ የሚለው 50 ትርጉም አለው። ይሄን ነገር እኔ በሌላ ትርጉም ልቀበለው እችላለሁ። አንተ ደግሞ በዚህ ተርጉመዋል ልትቀበለው። እኔ ደግሞ ይሄን ሰው ትገላለህ ሳይሆን እነሱን ያሳመነ እነሱን የሰበከ ብዬ እኔም በሚመቸኝ ደግና የነብያት ትእዛዝ ስለሆነ የነሱ ስራ ስለሆነ ደግ ወደሆነ ነገር ወደድኩም ጠለም ወደ ጥሩ ነገር ተርጉሜ አሳልፈውና ሽልማቱ ይቀርብኛል። እኔ አላደርገውም፣ በግሌ ነው። ይመች አባራድዬ ልጅ። ስለዚህ ግደል ቢለውን አንተም ታደርገዋለህ? አላደርገውም። እሱ ፋይል ታዲያ እንደዚህ የእሱን አስተምሮ ማለት አልተስማማህም ማለት ነው። ይሄን አልተቀበለም አይምሮ። ልንገርህ አንድ ነገር፣ እኔ የተቀበልኩበት 11 ነገሮች ናቸው። 5 እስልምናና 6 ኢማንን ተስማምቼበት ወደ እስልምና ገብቻለሁ። ግን 5ቱን እንትን ስትቀበል ኢማኑል እስላምንም ስትቀበል ሙሐመድ ደግሞ ምን ብሏል? ማንኛውንም ነገር ነብዩ የሰጣችሁን ሳታመናቱ ተቀበሉ ይላል። አሁን እኮ አንተ ደግሞ ምን አልከኝ? አንዳንዶቹ ላይ እንደዚህ አይነቶቹ ላይ አልቀበለውም በግሌ ብለሃል። ሙሐመድ የሰጣችሁ ማናቸውንም ነገር ሳታመናቱ ተቀበሉ ከተባልክ መቀበል ነው እንጂ አልቀበልም ካልክ እንዴት ነው? ካዳ አይጋጭም? ሊጋጭ ይችላል። ግን መቼም መሬትን የነኩ ነብያት ሁሉ ተቀጠው ነው መንግስተ ሰማያትን የሚወርሱ ይላል። አሁን ወደ ጀነት የምትገባው መሬት ይቀጣል ነው። ሙሐመድም ይቀጣል ማለት ነው። ነብያት አይደሉም። ብዙ ጊዜ ነብያት እነሱ ውጭ፣ ሙሐመድ ማለት የመጨረሻ አላህ ለዓለማት እዝነት ያወረደው ለራሴ ብሎ አንድ ቀን ሳያስብ ይሄ ነገር ዳውድ በጣም ይገርመኛል። ለዓለማት እዝነት ስትሉ በጣም ያስቀኛልም በጣም ይገርመኛልም። እስቲ ከእዝነቱ አንዱ ስለ ኢትዮጵያኖች ያዘነውን ምን ወይንም ደግሞ ስለ ዓለም እስቲ ክርስቲያኖች ምን ብሎ ነው ስለ ኢትዮጵያውያኖች ያዘነበት? አንዱ ያው የራሱን ስደተኞች ወደ ኢትዮጵያ ከላከ በኋላ አህመድ ነጃሽ እሳቸውን ለማየት በመጓዝ እያለ ህይወቱ ስታልፍ ወደ ረህመቱ ወደነቱ እንዲገባ ሰግዶ ማንኛው ነው ወደሱ እየሄደ የነበረው? አህመድ ነጃሽ የሚባለው በዘመኑ ማስረጃ ይኖራል ወይንስ መስጊድ ላይ የሰበኩህ ነው? ይሄ ተረት ተረት ነው ዳውድ። ኧረ አይደለም፣ መስጊድ ላይ የሰበኩህ ተረት ተረት ነው። አንተ ይሄን አይደለም ካልከኝ ማስረጃ ካመጣህ ለአንድ ዓመት ያህል እኔ ንጽጽር አልገባም። ኧረ ምን ስትል ግን የኢትዮጵያ ታሪክ ውስጥ የተጻፈ ነገር ስለሆነ እስልምና ሳይሆን ዓለማዊ መጽሐፎች ላይ ያለ ታሪክ ዳውድ የለም። እና አህመዲን ጀበል ትናንትና የጻፉት ነው እንጂ ይሄ ሽታውም የለም፣ ሽታውም የለም ማለት መንፈሳዊ መጽሐፍ ላይ አሁን እንዳልኩ ቁርአንና ሐዲስ ቁርአን ላይ የለም፣ ሐዲስ ላይ የለም፣ በውጭ ታሪኮች የለም፣ በኢትዮጵያ ታሪክም የለም። አንድ በል ፕላስ ደግሞ ሙሐመድ ለዓለም እዝነት ነው የሚለው
አይመጣውም። ለምሳሌ ኢሳ ምንም ኃጢአት አልሰራም። እንደ እስልምና አስተምሮ ምንም ኃጢአት ያልሰራን ያለ ምዝነት ሳትል ኢሳ ሲመጣ በፍትህ ያስተዳድር ነው አይደለ? እኔ እኮ አይደለሁም ያልኩት። ቆይ በመባል አይደለም። መሐመድ ይኸውልህ ጥቁር ውሻ ሴጣን ነው ብሎ እንዲገደሉ አዟል። ጋቾን እቺ ጌቾ ወይ እንትን የምትባለው እንሸላሊትን እሷን በአንድ የገደለ 100 ያሸልማል ብሏል። ያለ ምዝነት ነው፣ ለሁሉ ለእንስሳት ጭምር የተላከ ነው ትሉታላችሁ። ስለዚህ ጥቁር ውሻ ውሾችን ግደሉ ያለ ለውሾች። ሙሐመድ እኮ የአላህ ባሪያና አገልጋይ ነው። ይህን ታውቃለህ። አዳምጣ። የዓለም አዛኝ ነው ለእንስሳትም ለሰው የሚያልከው አካል ውሾቹ ሊወዱት አይችሉም። ውሾች ላይ ሞት አዋጅ ስላወጀ አንድ በል። ሁለተኛ እንሸላሊቶችን በአንድ የገደለ 100 ሽልማት አለው። 2 የገደለ 80፣ 3 የገደለ እንደዛ እያለ እየቀነሰ ይመጣል። እንሸላሊቶች ሊወዱት አይችሉም የሞት አዋጅ ስላወጀባቸው። ሶስተኛ ክርስቲያኖችና አይሁዶች የተዋረዱ ሆነው ግብር በእጆቻችሁ እስኪሰጧችሁ ተዋጓቸው ስላለ እኛ ክርስቲያኖችና አይሁዶች ልንወደው አንችልም። እኛን አዋርዶ አሰቃይቶ ጂዚያ ስለሚያስከፍለን። 3 በል። ጣዖት አምላኪያኖችን ደግሞ 2 አማራጭ ናላቸው፣ ወይ እስልምና መቀበል ወይ መገደል። ሊወዱት አይችሉም። ለእነሱም ያለ ምዝነት ሊሆንላቸው አይችልም። ህፃናት ልጆች ጩጬዎች ህፃናትን ማግባትና ወሲብ አድርጎ መፍታት ስላስተማረ ህፃናቶች ሊወዱት አይችሉም። ባሪያን ይዞ ወሲብ ማድረግ አስወልዶ መሸጥን ስለፈቀደ ሊወዱት አይችሉም። ምንድነው እሱ እዝነት የምትሉት? ምን አዘነላችሁ? ምን አደረገና?